ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ቅምጥሌ ስቶሪ ያደረገችው ነገር አለ። እሱንም እንግዲህ የምንወደው የምናከብረው ብዙዎቻችን ያነቃቃን ሰው ነው። እሱ የሚናገረው ንግግር እንዲሁም በጽሁፍ ስለሆነ በጽሁፍ ይዤላችሁ መጥቻለሁ ማለት ነው። ወይ ብቻሽን ሁኚ፣ ወይ ጥሩ ጓደኞች ይኑሩሽ። ጥሩ ሆኑ ጓደኞችሽ ግን ይቅርብሽ፣ ጥሩ ያልሆኑ ጓደኞችሽ ግን ይቅሩብሽ። እኔ የምወደው አባባል አለ ብሎ በእንግሊዘኛ የሆነ ነገር ተናግሯል። ግን ምንድን ነው እዚህ ጋር ቦታ ስለማይበቃኝ አላመጣሁትም ማለት ነው። ከዛ ያው ያ ቦታው የሚለው ማለት ብቻችሁን ምንም ነገር አሸናፊ መሆን ያለባችሁ ነገር ነው ብሎ ወደዋለው ይላል ማለት ነው። ብቻሽን መጀመሪያ ብቁ መሆን አለብሽ ያለ ጓደኛ ያለ ምንም ነገር ይላልና በህይወታችን በነገራችሁ ላይ ጠንካራና ጎበዝ ሰው ስትሆኑ ነው ጓደኛም ሊወጣላችሁ የሚችለው ጓደኛም የሚኖራችሁ። እንዲሁም ደግሞ ራሳችሁን ከብዙ አደጋም ሆነ ከብዙ ጥሩ ነገሮች መሳተፍ የምትችሉት ከውድቀት የምትነሱት ከእያንዳንዱም ነገር ራሳችሁን ስትችሉ ራሳችሁ ለራሳችሁ ታማኝ ስትሆኑ ነው እንጂ አንዳንዴ እኔ በጣም ግርም የሚለኝና ድንቅ የሚለኝ እኛ ለራሳችን ታማኝ ሳንሆን ለራሳችን ለሌላ ሰዎች ሳይሆን እኛ ለራሳችን እኔው ለራሴ ታማኝ ሳልሆንለት ሌላ ሰው ለምን እከሌ ታማኝ አንሆንልኝ ምናምን እንላለን ማለት ነው። ቅድሚያ ግን እኔ ራሴ በቃ የትም ቦታ ላይ የትም ጉድጓድ ብገባ ራሴን አወጣዋለሁ ብዬ ለራሴ እኔ ራሴ ታማኝ መሆን አለብኝ። የሆነ ነገር ብጀምር እኔ ራሴ እወጣዋለሁ ብዬ ብቻ ራሳችን ስናሸንፈው ራሳችን ጎበዞች ስንሆን በምንም ነገር እኛ አሸናፊዎች ስንሆን ነው ሌላ ሰው ከጎናችን ሊሆን የሚችለው አሸናፊ እንድንሆን የሚያግዙን እንጂ ማንኛውንም ሰው ብቻ እንዴት ነው በተለይ እዚህ ጋር እንደተናገረው ንግግሩ ይሄ አስመሳይ ጓደኛ ከሚኖራችሁ ብቸኝነት ጌጥ ነው በነገራችሁ ላይ ማለት ነው። ብቸኛ እንደሆናችሁ ታውቁላችሁ። እናንተ ራሳችሁን ብቻችሁ እንደሆናችሁ ስታውቁ ጠንካራ ትሆናላችሁ። ሌላ ሰው ከጎናችሁ ሲሆን ግን ያ ሰው ምናልባት ያግዘኛል የሚለው ነገር ስላለ ደካማነታችሁን የምታሳዩበት ቀን ይደርሳል ማለት ነው። ስለዚህ ጥሩ ጓደኛ በጥሩ በደስታ ጊዜም በሀዘን ጊዜም የሚገኝላችሁ ብቻ በየትኛውም ተአምር ቢፈጠር ሊለያችሁ ማይችል ጓደኛ ካላችሁ እድለኛ ናችሁ። እውነት ለመናገር ጓደኛ ከእናት ልጅም በላይ ስለሆነ ማለት ነው። ነገር ግን አስመሳይ ሰዎች አሉ። ወይ በደስታችሁ ብቻ የሚገኙላችሁ ወይ በሀዘን ብቻ የሚገኙላችሁ ወይ ደግሞ በሁለቱም ጊዜ አይገኙም፣ ግን የሆነ ጊዜ ላይ አብረዋችሁ ይሆናሉ ማለት ነው። ይሄ ግን ጓደኝነት አይደለም። አንዳንድ ሰዎች ግን ጓደኛ የላትም ከምባል ወይ ደግሞ ጓደኛ የለውም ከምባል ብለው ከሆነ ሰው ጋር ይምለገልጋሉ ማለት ነው። ያ ደግሞ ልክ አይደለም። ለምን 10 ጊዜ ብቸኛ ናት አልባልም። ስለዚህ ያን ነገር ምረጡ። ቅምጥሌ ይሄንን ስቶሪ ያደረግሽው ያው ለብዙ ሰዎች ይሆናል ብዬ አስባለሁ። እና ደግሞ አንዳንዴ እንዴት ነው ቅምጥሌዋን በደንብ ነው ትናንት የተናገረችው። ሀይሚን በእናንተ ቦታ አድርጋችሁ አትዩት ብላለች። ማንንም ሰው እንደኛ አመለካከት አድርገን እከሌ እንዲህ ያደርጋል ብለን እኛ የምናደርገውን ነገር ያ ሰው ያደርገዋል ማለት አይደለም። ኤቭሪዋን የየራሱ የሆነ አመለካከት አስተሳሰብ አለው ብዬ አስባለሁ። እውንም ነው ማለት ሁሉም ሰው ባይዘው ወይ እዚህ ደረጃ ላይ የደረስን እዚህ ደረጃ ላይ የደረሳችሁ ዛሬ ካላችሁበት ላይ የደረሳችሁት በራሳችሁ ጥንካሬ ነው፣ በማንም አይደለም። ከፈጣሪ በታች እናንተ ናችሁ። ከዛ በኋላ ነው ሌላ ሰው የሚቀጥለው። ገባችሁ አይደለም? የትም ኑሩ ምንም ስሩ የትም ደረጃ ላይ ሆኑ እናንተ በጠነከራችሁትና በለፋችሁት በትጋታችሁ ነው። ገባችሁ አይደለ? ስለዚህ ምንም ነገር አድርጉ፣ ምንም ነገር ስሩ። የእናንተ ብርታት የእናንተ ጥንካሬ ፈጣሪ ከእናንተ ጋር ስለሆነ እስቲል ሰዎች የሚሰጣችሁ ሰዎች የሚነሳችሁ ያላችሁበትን ቦታ ያደረሳችሁም አሁን ያላችሁበትን ሁኔታ የሰጣችሁን ፈጣሪ ነው እና ከፈጣሪ በታች እናንተ ራሳችሁ ጠንካራ ሆናችሁ ለራሳችሁ ታመኑ። ከዛ በኋላ ለሌላ ሰውም ታመኑ፣ ሌላ ሰውም እንዲያምናችሁ መሆን አለባችሁ ብዬ አስባለሁ። በተረፈ ጨረቃዎች እንደምታያቸው እንደዚህ ምርድምቅ ብሎባቸዋል። ቅምጥሌ ደግሞ ህፃን አቅፋለች። ያው እንግዲህ እንደዚህ የምታቀናብሯቸው እህቶቻቸው ናቸው እና በጣም ነው የሚያምሩት። በነገራችሁ ላይ እዚህ ጋር ማለት ነው ወይኔ ምንድን ነው የሚባለው ኤአይ ነው ኤአይ የሚባለው ነገር ግን በጣም በቃ አሪፍ ነው። እግዚአብሔር እንዴት እንደሚያሳምርና ማለት በቃ የሚለብሱትን ልብስ አለባበስ ምናምን በቃ ቁጭ ያደርገዋልና ይመቻቸው። እንደዚህ አይነት መልካም ሰዎችም አሉ። ሌላ አንዳንድ ሰዎች አላችሁ ከአይምሮ ሊገባ የማይችል አመለካከት እየተናገራችሁ ያላችሁ፣ ግን ለእናንተ መልስ መስጠት አልፈልግም። ምክንያቱም ኦልሬዲ ቅምጥሌ ትናንት ስለመለሰችላችሁ ማለት ነው። ሴትነቷን ስለጠበቀላት ሴትነቷን ስለጠበቀች ለምን እንደዚህ ምናምናም ሁሉ ነገር እኮ በጊዜ ይሆናል። ዛሬ ላይ ቅምጥሌና ብሩኬ በደንብ ላይፍ ማሳለፍ አለባቸው። ብዙ ቦታዎችን ማየት አለባቸው። ብዙ ነገራችን በቃ በህይወታቸው መጠናናት ምናምን የሚባለውም ነገር እኮ ገና ነው። ስለዚህ በደንብ ብለው እርስ በርሳቸው ተዋውቀው እርስ በርሳቸው ቅብጥ ብለው አድገው ከዛ በኋላ ልጅ ምናምን የሚባለው ነገር ብዙ ነገሮች ወደፊት ይመጣሉ ብዬ አስባለሁ። በተረፈ ቤተሰብ ስለጠፋው ነው አሁንም የመጣሁት፣ ግን ዛሬ በምን አይነት ቪዲዮ እንደሚመጡ አናውቅም። አብረን በኋላ እንገናኛለን ማለት ነው።
ነው። ስለጠፋባቸው ይቅርታ። ያው ትንሽ ታውቃላችሁ ብዙ ጊዜ ጉንፋን ያመኛል፣ ግን እንደሆኑ ትንሽ ጠንከር ያለብኝ ጊዜ አልነበረም። ብቻ ብዙ መድኃኒቶችን እየወሰድኩኝ ነው። እግዚአብሔር ይመስገን አሁን ላይ ይሄው ቆም ያለው ምናምን። ማታ አዳሬንና ረፋድ ተውት አይወራም። ግን እንግዲህ ሰንደሊያ መድኃኒት ሰንደሊያን የሚባለው ፋርማሲ ማለት ነው መድኃኒት ገዝቼ ወስጃለሁ። እግዚአብሔር ይመስገን የሚያስለኝን የሚያስነጥሰኝን ራሴን የሚያመኝ ማለው ሰውነቴን የሚያመኝ ታውቃላችሁ። ወገቤ እግሬ እንዲህ ነው የሚንቀጠቀጠውና ብቻውን ደህና ነኝ። የኔ ወዶች አመሰግናለሁ። ወዳችኋለሁ። ባይ